እንደ ነውር ነው አይደል የምታዩት? ይሄ ሁሉ ጃሂልነታችን ነው። ጭራሽ ሙስሊም ሆነን በዚህ እናፍራለን አይደለ? አንዳንድ ሰርግ ቤት ወይ የሆነ እንደዚህ አይነት ቦታ ላይ አዳራሽ ቦታ ላይ ምናምን ተጠርተን ስንሄድ እጃችንን መዳስ እስኪ ማን ነው ወንድ ይሆን ይሄን የነብዩ መሐመድ አለይሂ ሰላቱ ወሰላምን ሱና ሐይ ሊያደርግ የሚችለው? ይሄ መሰልጠን ይባላል። ኦኬ እዚህ ጋር የምንልሰው ሱና ነው። ነብያችን አይደለም ጣትን ይቅርና መበሉበትን ሳለ ራሱ እንደዚህ ሟጣችሁ ላሱት ብሏል። ሐዲስ ሶሂህ ሐዲስ ይሄ መሰልጠን ይባላል። መልካም ኡስታዙ የተናገረው እንግዲህ ሳሂህ ቡኻሪ 5456 ላይ ይገኛል። ናሬትድ ኢብን አባስ እንደተረከው the prophet said ነብዩ እንደዚህ አለ when you eat do not wipe your hands till you have licked it ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ or had it licked by somebody else ወይንም በሌላ ሰው ጣቶቻችሁን አስጠቧቸው አለ። ይህንን መረጃ ለምን አመጣው መሰላችሁ? አንደኛው ኡስታዝ ምን አለ መሰላችሁ? እኛም ሞክ ለማድረግ ስለ አባታችን ሀቢብ አነሳና ምግብ ስትመገቡ በእንተ ሀቢብ እያላችሁ 3 ጊዜ ከተበላችሁ ወይንም ከበላችሁ ምግቡን ትማራላችሁ፣ ለልጅ ልጆቻችሁ ምህረትን ያሰጣል። ስለዚህ በእንተ ሀቢብ እያላችሁ ብሎ ሞክ ለማድረግ ሞክሮ ነበረ። ክርስቲያኖች ያው እንደምታውቁት ምግብ ከመመገባችን በፊት ምግቡ ሲቀርብልን አቡነ ዘበሰማያት ይባላል። ከዛ በኋላ ግን ምግቡን ከበላን በኋላ ያንን ምግብ ለሰጠን እግዚአብሔር ምስጋና እናቀርባለን። ስብሐት ተብሎ ምግቡ ከመነሳቱ በፊት በዙሪያችን አብረው ከሚበሉ ጋር በእንተ ሀቢብ ብለን ያንን የሰጠንን እግዚአብሔር እናመሰግንና እንበላለን ማለት ነው። ይህም ምንድነው? እሱ አባታችን ሀቢብ በረከታቸው ይደርብንና ታላቅ ቅዱስ አባት ናቸው። ጣዖትን ክደው እግዚአብሔርን ብቻ በማምለክ አንድ ቃል ኪዳን ተሰጥቷቸዋል። እሱም ቃል ኪዳን ምንድነው? ሰዎች ምግብ ከተመገቡ በኋላ በእንተ ሀቢብ ብሎ የእግዚአብሔርን ስም ለሚያመሰግን ምህረት እስከ ልጅ ልጅ እንደሚሰጥ ቃል ኪዳን ተሰጥቷቸዋል ማለት ነው። በዚህም መሰረት በረከት እናገኛለን። እግዚአብሔርን እያመሰገነ በሳቸው የሚጠራ ማለት ነው። ልክ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 40 አካባቢ ጀምሮ ነብይን በነብይ ስም ለሚቀበል የነብዩን ዋጋ ያገኛል እንደሚለው እንዲሁም ደግሞ ተነኝስ አንዱ እንኳን ታናሽ ውሃ ቢያጠጣ ትልቅ ዋጋ እንደሚያገኝ ስለተናገረ እግዚአብሔር ሰው በሳቸው ስም እግዚአብሔርን ብናመሰግን እኛም በረከትን እናገኛለን ማለት ነው። ነገር ግን ሌላ ታሪክ አለ በእስልምናው። እንግዲህ ምግብ ከበላ በኋላ በረከት ለማግኘት ከጠገበ በኋላ ምንድነው ማድረግ ያለበት? ጣቱን ሰዎችን ያስጠባል። ምግብ መብላቱ ነው የሚሻለው 3 ጊዜ ወይንስ 3 ጊዜ ና ጣቴን ጥባ ብሎ አብሮት የተቀመጠን ጣቱን ማጥባት? ሸራተን ወጥተህ ሄዳችሁ አንድም ባለሀብት ሄዳችሁ ና ጣቴን ጥባልኝ በሉት እስቲ። በሽጉጥ ይደፋሃል፣ እንዳትሞክሩት። ይሄ የሙሐመድ ሱና ነው። ግን መታጠብ የለባችሁም ጣት መጥባትና ማስጠባን ያለባችሁ ብሏል። ይሄን ቪዲዮ አዳምጡት። እንዴ ራምዚ ሶፍት እያለ እጅን ለምን ትልሳለህ? አይደለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለውን ምግብ ይላሰው ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ይህ የተረሳ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ነው። በረካው የምግቡ በረካ የት ላይ እንደሆነ አይታወቅም። ሰላሙ አለይኩም።